ዕብራውያን ምዕራፍ 10 ከቁጥር 8 እስከ 14 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደውም የጌታ ቃል እንደዚህ ይላል። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትንና መባን የሚቃጠል መስዋዕትንና ስለ ኃጢአት የሚቀርበውን መስዋዕት አልፈለክም፣ ደስም አልተሰኘህበትም ይላል። ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ሁለተኛውን ለመመስረት የመጀመሪያውን ሻረ። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ተቀድሰናል። ካህን ሁሉ በየዕለቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያን መስዋዕቶች ዘወትር ያቀርባል። ይህኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 10ን እያየነው ያለነው ስቲል የጌታ ኢየሱስ ክርስቶስ የክህነቱን ሥራ የክህነቱን አገልግሎቱን እየተመለከተን ያለነው ከብሉይ ኪዳን ከነበሩት ካህናት ጋር ማነጻጸር ጀምሯል። አስቀድመን ጀምረን ከምዕራፍ 8 አካባቢ ስንነሳ ጀምሮ ከምዕራፍ 7 አጋማሽ አካባቢ ጀምሮ ነው በንጽጽር የክርስቶስ ክህነት የክርስቶስ የማዳን ሥራ ወደር አልባ ምትክ አልባ መሆኑን የዚህ መልእክት ጸሐፊ ለአንባቢዎቹ በጣም በጽናት ነው እየሞገተ እያስረዳቸው ያለው። ባለፈው ሳምንት መዝሙር 40 ላይ ሄደን ወደ ላይ ያየነው መዝሙር 40 ላይ ሄደን አብረን ተመልክተናል። የዚህ ደብዳቤ ጸሐፊ እዚሁ ቁጥር 5 ጀምሮ የሚያነሳው ክፍል አለ። እዛ መዝሙር ምዕራፍ 40 ላይ ከቁጥር 6 እስከ 8 አካባቢ ድረስ የሚያነሳውን ክፍል ጌታችን ኢየሱስ ክርስቶስ ወደ ዓለም ሲገባ ደግሞ ተናግሮት ነበር ይላል የዚህ ደብዳቤ ጸሐፊ። ወንጌላት ላይ ምናልባት ደግሞ ሌሎችም ስለ ጌታ ስለ ኢየሱስ ክርስቶስ የሚያነሱ ክፍሎች ላይ ሂስቶሪካሊ ጌታ ኢየሱስ ክርስቶስ መሬት ላይ ያገለገለባቸው ጊዜያቶች ላይ ቃል በቃል እንደዚህ አይነት ክፍል የተጠቀመበት ቦታ እንኳን ባታገኙም የዚህ መልእክት ጸሐፊ ግን ጌታችን ኢየሱስ ክርስቶስ ወደ ዓለም ሲመጣ ይህንን ብሎ ነበር ብሎ የዚህ ደብዳቤ ጸሐፊ ኢየሱስ ደግሞታል። መዝሙር 40 መሲያኒክ ዝማሬ ነው ብሎ ያመጣል። ከዛ ከቁጥር 8 ጀምሮ ይሄን ነው አስሮት ነው የሚወጣው። መዝሙር 40 ከዚህ በኋላ ብዙ ላይ ያነሳው ስለሚችል እያሰረው እየተቀለለው ይዳል። ቁጥር 8 ላይ ምንድነው የሚለው? ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትንና መባን የሚቃጠል መስዋዕትንና ስለ ኃጢአት የሚቀርበው መስዋዕት አልፈለክም፣ ደስም አልተሰኘህበትም ይላል። በጣም ይገርማቸዋል። መስዋዕትን መባን የሚቃጠል መስዋዕትና ስለ ኃጢአት የሚቀርበውን መስዋዕት እግዚአብሔር ራሱ ነው በሕጉ ያዘዘው። ሕጉ ያዛል ነው የሚለው የዚህ ደብዳቤ ጸሐፊ። እንደነዚህ አይነት መስዋዕቶች እንዲቀርቡ ሕጉ ያዛል። የሕጉ ደግሞ ምንጭ እግዚአብሔር ነው። ሕጉን የሰጠው እግዚአብሔር ነው። ስለዚህ እግዚአብሔር ይሄ ይቅረብልኝ አለ። ነገሩን በእርግጥ እግዚአብሔር በመረጠው አይነት በፈለገው አይነት መንገድ መቅረብ ጀመረ። ከነገዱ መካከል የአሮንን ፋሚሊ ሌዋውያንን እግዚአብሔር መረጠ። በዚህ መንገድ ይቅረብልኝ አለ እግዚአብሔር። መባ መስዋዕት፣ ስለ ኃጢአት የሚቀርብ መስዋዕት ሁሉ ይቅረብልኝ እፈልጋለሁ አለ። እኛና እግዚአብሔርን ወይንም ህዝቡና እግዚአብሔርን በመካከል ገብቶ ለማስማማት ለማስታረቅ በህዝቡና በእግዚአብሔር መካከል የእርቅን ሥራ ለመስራት እነዚህ ነገሮች በሙሉ ይከናወኑ ብሎ ሕጉ አዘዘ ይልና ግን እዚሁ ላይ ምንድነው የሚለው? ሕጉ ቢያዝም አልፈለክም። ተቀባዩ እግዚአብሔር ነው። ይደረግ ያለው እግዚአብሔር ነው። ብንታረቅና ሰው ቢመለስ ብሎ እግዚአብሔር ይቅረብልኝ፣ መባ መስዋዕት፣ ስለ ኃጢአት የሚቀርብ መስዋዕት ሁሉ ይቅረብልኝ አለና ግን አልፈለክም አይደለም የሚለው። ቀጥሎስ ደስም አልተሰኘህበትም።
እግዚአብሔር አልፈለኩትም አለና ቀጥሎስ ደስ አያሰኘኝም ማለት እኔ ወደ ፐርፌክሽን ወደ ፍጽምና ወደ እኔ ጽድቅ ወደ እኔ ሙላት ያመጣዋል ብዬ ነው በሕጉ በሙሴ በኩል ያዘዝኩት። እየቀረበ ሲያየው ግን እግዚአብሔር የሚያቀርቡትም የሚቀርብለትም የሚቀርብላቸው ሰዎችንም ሲያይ በፍጹም ወደ ፍጽምና ሊመጡበት አይችሉም። አልፈለክም፣ አልተቀበልከውም፣ አልወደድከውም። አልወደድከውም ማለት ጠልተኸዋል ማለት አይደለም። ሳትስፋይድ ሊያረገኝ አይችልም። ጠላሁት አይደለም እግዚአብሔር ያለው፣ ሊያረካኝ አይችልም። አልመጥንህ አለኝ። ሮሜ 6 እና 7 ላይ ጳውሎስ በተለይ ምዕራፍ 7 ላይ ሕጉን እግዚአብሔር ሰጠ አለ። ሕዝቡስ እልል ብለው በተገለጠ ክብር ስለነበር እግዚአብሔር በሲና ላይ የወረደው እልል ብለው ተቀበሉት አለና ሕጉ ከመጣ በኋላ ተቀባዩን ሰውዬ ኃጢአተኛ ያደርገዋል። ሕግ ባይመጣ ኃጢአት ባላወቅኳል። ሕግ መጣና ይባስ አጋለጠኝ። እግዚአብሔር እንጨባበጣለን እንጠጋጋበታለን ብሎ የሰጠው ጉዳይ ይባስ የኔን ኃጢአተኝነት ገልጦ እንደውም ለፍርድ አመቻቸኛል። እንደውም በእኔ ላይ በኃጢአተኛው ላይ ኃጢአቴን ሲያጎላው የእግዚአብሔርን ቁጣ አነሳሳዋል። አለ እግዚአብሔር ሌባ። ምክንያቱም ሰውየው ሰርቆ ሲሮጥ ሕጉ እየተከተለ ሌባ 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 ይላል። ሰው ገሎ ሲሮጥ ነፍሰ ገዳይ። እግዚአብሔር ለፍርድ ለጀጅመንት ይዳን ይጽደቅ ይትረፍ በሕግ በኩል ያለውን ሰውዬ እንደውም ለፍርድ የሚፈልገው አረገው። ሕጉ ባይመጣ ኃጢአትን ባላወቅኩ አለ ጳውሎስ። ምንም ያልሆነን ፈጽሞ የእግዚአብሔር ጽድቅ የምትባል ቅንጣት እማትገባን ፍጹም የእግዚአብሔር ቁጣ ስር የተቀመጠን እኮ ነበርን። የኛ አዳዳን እኮ በእውነት እኮ ነው ብላችሁ እንደዚህ በጭብጨባ አልነበረም እኮ ማምለክ የነበረብን። ቅንጣት ታክል ብርሃን ማየት የማይፈቀድለት ባይዘወይ እድል ይኖራቸው ይሆን እማንባል እድል ካለ የሚባለው ለእስራኤል ነው። ይሄው እዚህ የክህነት ሥራ እየተፈጸመለት መስዋዕት እየቀረበለት ታቦቱ ቅድስተ ቅዱሳን ውስጥ ተቀምጦ ካህናቱ ቅድስት ጋር ሆነው ሕዝብ አደባባይ ጋር ሆነው ሊቀ ካህኑ ዮም ኪፖር ላይ ጠብቆ በዓመት አንዴ የሚገባለት ሕዝብ አለ። አትሊስት እግዚአብሔር በታቦቱ ላይ ኪሩቤልና ሱራፌል ባሉበት ታቦት ላይ ኮሚኒኬት አረጋለሁ። ተራራ ላይ የወረደ የሚያዋራው ሕዝብ አለ። አትሊስት ተስፋ አለ። ተስፋ ኮለ ለነሱ። እኛስ አይን መጨፈን አያስፈልገውም። ዝም ብሎ ፍርድ ውስጥ ነን። ይፈረድብህ ይሆን አይባል። ተፈርዶብሃል። የተፈረደ ነው ኢየሱስ የቀለበሰው። እስቲ አሜን በሏ። ወደፊት እንዳይመስል የሚፈረድ ኦሬዲ ተፈርዷል እኛ ላይ። አይድኑም የተባልነውን እግዚአብሔር መጣና በልጁ በኩል እስራኤል እኮ ከት አለት የአብርሃም ዘር ይላሉ። በእውነት እግዚአብሔር ይመስገን። እዚህ ቤት ገብተን አሁን የአብርሃም ይስሐቅ ያዕቆብ ስንል አብርሃም እኮ የኛ አይደለም። ተቃላችሁ አይደል? አብርሃም ይስሐቅ ያዕቆብ የኛ እኮ አይደሉም። በክርስቶስ በኩል እኮ ነው። እኔ እኮ እንደ እምነት አይነት ከምስራቅ አፍሪካ ሚድል ኢስት ወስዶ የሚገጥም ከከለዳ መንደር የመጣን ሰውዬ አዲስ አበባ ቁጭ ብለን አባቴ ነው እንላለን። የለም እንደዚህ አይነት ጂኒዮሎጂ አንተ የዘራረግ ውስጥ የለም። በክርስቶስ በኩል ተንጠላጥዬ ገብቼ እስቲ አሜን በሏ። የበረሃ ወይራ ነው ሄዶ የወይን ግንድ ላይ ተጣብቆ ወይን ያፈራው። ይሄን ተናግሬያለሁ ብዙ ጊዜ። የበረሃ ወይራ ነው እግዚአብሔር አምጥቶ ወይን ግንድ ላይ ኢየሱስ ላይ የመስቀል ስራው የሰራው ስራ ስሙ ለዘላለም የተመሰገነ ይሁን። አዳኛችን ኢየሱስ ነው። ኢየሱስ ባይመጣ ምን እንደምንሆን ማሰብ አይቻልም። ኢየሱስ ከመጣ በኋላ ወደፊት ምን እንደምንሆን ራሱ አይታወቅም። አሁን የእግዚአብሔር ልጆች ነን ብሎ ወደፊትስ ስማ፣ ለፍርዳችን ራሱ መጠን አልነበረውም። ለቁጣው፣ ለኃጢአቱ፣ ለሲኦሉ፣ ለጽድቃችንም አሁን ባይዘ ማብራሪያ የለውም። ከዛ ጥግን ያስገባን። መሃል ላይ ግሬ አይደለም የኛ ብላክ ነበር ዋይት
ድቅድቅ ያለ ጨለማ ነበር፣ ደመቅ ያለ ብርሃን። ይገባናል፣ እኛ አሕዛብ ይገባናል። ክብር ለእግዚአብሔር ለአምላካችን ይሁን። ለዛ ነው እስራኤላውያን ትንሽ የሚቸገረው አይመስላችሁም? ልክ እንደ ይሄ ደብዳቤዎቹ በተጻፉበት ዘመን የነበሩት አይነት አሁንም እኮ ቢሆኑ ትንሽ የሚቸገሩ ይመስለኛል። አሁን አንድ ያመነ አይሁዳዊ እኛ መሀል ቢኖር ሎካል አይሁዳዊውን አጠገብ እሱ በጌታ ቢሆን አንተም በጌታ ሆነ ጎን ለጎን ቆመ የአባቴ የአብርሃም የይስሐቅ የያዕቆብ አምላክ ስትል አንተ ከመስቀል ወዲህ ነህ፣ ያኛው የኛ ነው። ቪአይፒ እንዳይኖር ያደረገን ኢየሱስ ነው። አይሁዳውያን ቅድሚያ አይደለም፣ እኩል የክርስቶስ ደም የትኛውንም ኃጢአተኛ ነው ያጸደቀው። እንደዚህ አይነት መብት የሰጠኝ የኢየሱስ የመስቀል ሥራ ብቻ ነው። የማይገባኝን አግኝቻለሁ። የእግዚአብሔር ልጆች ክብር ለእግዚአብሔር እና መስዋዕት ይቀርብለታል፣ መባ ይቀርብለታል። ስለ ኃጢአት የሚቀርብ መስዋዕት አለ። ይሄ ሁሉ እግዚአብሔር በሕግ አዞ ነው። ከዛ መጣን አልፈልግም አለ እግዚአብሔር። መጣና እንደሱ ነው አይደል ያለ አልፈለክም። ቀጥሎስ ደስ አልተሰኘህበትም። ቁጥር 8ን ማን እንዳለው የሚገባችሁ ቁጥር 9ን ስታነቡት ነው። ቁጥር 8ን ያለው የደብዳቤው ጸሐፊ አይደለም፣ ቁጥር 9 ላይ ያለው ነው ያለው። ቁጥር 9 ላይ ማን ነው? ቀጥሎ ምን ሆይ ፈቃድን ለማድረግ መጥቻለሁ አለ። የቁጥር 8ቱን ጌታ ኢየሱስ ክርስቶስ እንደዚህ አለ፣ መባን መስዋዕትንና ስለ ኃጢአት የሚቀርቡ የሚቃጠል መስዋዕቶችን አልፈለክም፣ አልወደድከውም አለ ኢየሱስ። ከዛ ቁጥር 9ን ቆሞ ኢየሱስ አለው፣ እነሆኝ ፈቃድን ለማድረግ መጥቻለሁ። ያንን አልወደድክም፣ አልተቀበልከውም። ታዲያ ይኸው ነው መጥቻለሁ። ያኛውን እምቢ አልክ፣ አልቀበልም፣ ከዚህ በኋላ በቃኝ አልክ። ይኸው አቤቱ ፈቃድን ለማድረግ እኔ መጥቻለሁ። እግዚአብሔር ያንን አልፈልግም ሲል በቃ ሰውና እግዚአብሔር ተቆራረጧ ሊሉ ሲሉ አይ እኔ መጣሁ አለ ኢየሱስ። ስሙ ለዘላለም የተመሰገነ ይሁን። ሁለተኛውን ለመመስረት የመጀመሪያውን ሻረው። የመጀመሪያ የምትለው ቃል ቆንጆ ቃል ነበረች፣ ግን የተቀመጠው ኢንታይም ነው። በመምጣት የሚቀድም ማለት ነው እንጂ ሱፒሪየሪቲ አይደለም። ሁለተኛው ይበልጣል። ሁለተኛውን ለመመስረት አለና የመጀመሪያውን ምን አደረገው? ጎናቸው የመጀመሪያው ተሽሯል በሉት እስቲ። አሁን እንግዲህ ጥቅስ ነው አይደል እያልን ያለ ነው። አሁን እያስባልኳቸው አይደለም፣ አሁን ጥቅሱን ነው እየደገምነው ያለ ነው። የመጀመሪያው ተሽሯል በሉት። ሁለተኛው ተመስርቷል በሉት። የመጀመሪያው ማለት የትኛው ነው? እስካሁን እያወራን የመጣ ነው ማለት እኮ ነው። ሌዋውያን ካህናት ሆነው ሰርቭ ሲያደርጉበት የነበረው ጉዳይ እግዚአብሔር አልፈለኩትም፣ አልተቀበልኩትም ያለውን መጥቶ ሻረው። በቃ ከመንገድ አስወገደው ማለት ነው። ትክክለኛው ቃል ባይዘው ይሄ ቆላስይስ 2:14 እና 15 ላይ የሚቃወመንና የሚጣረን ትዝ ይላችኋል። የዕዳ ጽሕፈት ከመንገድ በመስቀል ጠርቆ አስወገደው እንደሚለው ልክ ይሄንን ሻረው ማለት ከመንገድ አስወጣው፣ ከትራኩ ላይ ውጣ በቃ አለው። ሻረው። የመጀመሪያውን አድርጎ አንድ ላይ ሁለተኛውን አልመሰረተም። የመጀመሪያውን ሽሮ ሁለተኛውን ለመመስረት የመጀመሪያውን ሻረው ይላል። አስወጣው ከመንገድ አቦሊሽ ውጣ አለው። ከዚህ በኋላ እግዚአብሔር እንደዚህ ያለ አልፈልገውም፣ ቀጥሎ አልተቀበልኩትም ሲል ጌታ ኢየሱስ መጣና ሻረው። ከዛ ሁለተኛውን መሰረተው። ሁለተኛው እኛን የሚጠቀልል ነው። የመጀመሪያው እኛን አይጠቀልልም። የሩት መጽሐፍ በጣም አስደናቂ መጽሐፍ ነው። አሕዛብ በእምነት እንደሚድኑ ብሉይ ኪዳን እግዚአብሔር የገባው ተስፋ ነው። የሩት መጽሐፍ አሕዛብ ይድናሉ ያለበት መጽሐፍ ነው። የሩት መጽሐፍ ሞዓባዊቷን ሴት እግዚአብሔር ጎትቶ አምጥቶ ኢየሱስ ግንድ ውስጥ የቀላቀለበት መጽሐፍ ነው። ታውቃላችሁ አይደል? ሞዓባዊ ማለት ሞዓባዊ አይደለም። ሞዓባዊ እኮ አይደለም። ሞዓባዊት ሴት ያገባ አይሁዳዊ ካለ አለ እግዚአብሔር። ሞዓባዊቷንም አይደለም። ሞዓባዊ ያገባ አይሁዳዊ ካለ እስከ 8ኛ ትውልዱ ድረስ አለ እግዚአብሔር ቤተ መቅደስ እንዳይመጣ አለ።
ዘጠነኛው ሰውዬ ራሱ ከመጣ እንግዲህ አሁን እኛ አማርኛው ራሱ ያልቃል አይደል? ልጅ የልጅ ልጅ ምናምን አይደል? አባት አያት ቅድሚያት ምናምን ይዝላት ያልቃል። አማርኛ ራሱ የለው። ዘጠነኛውም ከመጣ አደባባይ ይቆማል እንዳይጠጉኛል። ሞዓባዊ ያገባ እኮ ነው አይሁዳዊ። ሩት ሞዓባዊ ያገባች አይሁዳዊ አይደለችም፣ ሞዓባዊት ናት። መታ ይኸውልህ ቦርደር እንዳይመስል የጣሰችው ላይን ነው የሰበረችው። መሲያኒክ ላይን ገንጥላ ገባች። የንጉሥ ዳዊት እኮ ቀድመ አያት ናት፣ የመሲሁ ደግሞ የሩቅ ማለት ነው። ሩት ስትመጣ ቦዔዝ ወደዳት። ትዝ ይላችኋል። መቤዠት ስለሆነ አይደል? ኪንስማን ስለሆነ እሱ የሚቤዠው እሱ ስለሆነ የቤዛነት ስራ ለመስራት መጣና ሊቤዣት ሲል እሷም እንዲቤዣ ፈለገች። እግሩ ስራ አካባቢ ምናምን ትሄዳለች፣ እሱ ቃርሚያ ነው የምትቃርመው፣ እሷም ወደዋለች። እና በቃ ተዋደዱ። ለምን አንጋባም ሲሉ ቆይ አለ። ምን ችግር አለ ስትል እሷ ሞዓባዊት ናት ገና። አይ ከኔ ቀድሞ አንቺን የሚቤዥ ሌላ የቅርብ ሰው አለ አለና 10 ሰው ደረደረ ይላል። የአገር ሽማግሌ 10 ሽማግሌ አደባባይ ላይ አስቀመጠ ይላል። ከዛ ሰውየውን ጠራው። ሰውየው መጣ፣ ቦዔዝም መጣ፣ ሩት አለች፣ ኑኃሚንም አለች። ሩት ቁጭ ብላ ቦዔዝ እንደዚህ ያለ ቆመና የአቢሜሌክ ነው አይደል ስሙ? የአቢሜሌክን ጢንጦ መሬት ነው የሚለው 1/3 እንደማለት ይመስለኛል። ጢንጦ መሬቱን መዋጀት የሚፈልግ ከሆነ መዋጀት ይችላል አለ። ይዋጅ ይውሰድ አለና ግን እሱን ሲወስድ ግን ዝም ብሎ መሬቱን ብቻ ሳይሆን የመጣች አንዲት ሞዓባዊት ወጣት ትላለች እሷንም ጭምር ነው የሚዋጀው አለ። ሰውየው እንደዚህ አለ። 10 ሽማግሌዎች ደረደረና ሰውየው እንደዚህ አለ። ጢንጦ መሬት ብቻ ቢሆን ዋጀው ነበር አለ። እቺን ሞዓባዊት ግን ከቀላቀልኩኝ ቀድሞም በእጄ ይዤ ለነበረው ርስቴ ታሰጋኛለች አለ እና አልፈልግም፣ አንተ ዋጀው ሁሉንም አለው። ጫማ እንለዋወጥ አለው። እንዳትዋሸኝ መጽሐፍ ሲነገር ጫማ ተቀያየሩ ይላል። ጢንጦ መሬቱንና ሩትን በአደባባይ ቦዔዝ ዋጀ። ሕጉ አሕዛብን አይወክል አያስገባም። አልፈልግም ጢንጦ መሬቱን ብቻ እነሱን እምቢ ሲል ይሄኛው እነሱንም ኒው ቴስታመንትን የቀላቀለን እወስዳታለሁ አለና በ10ቱ ትእዛዛት በሕጉ እምቢ የተባለውን ሰብሮ ወሰደ። እስቲ አሜን በለው። ሩትን ወስዶ አገባት። ሩትም ኢዮቤድን የወለደችው፣ ኢዮቤድም እሴይን፣ እሴይም ዳዊትም መሲሁን። ደጋ ነው የሚያልቀው ባይዘይ ሁሌ ሰለሞን ጋር ሄድም ዳዊት ብሎ ከዛ መሲሁ ነው የሚለው። ምክንያቱም በዳዊት ዙፋን ላይ ነው የተባለው። የዳዊት ስርና መሰረት ነው። እስቲ አሜን በሏ። ሩት አሕዛብ በእምነት እንደሚድኑ እግዚአብሔር ፕሮሚሰር ሮሜ ማለት ናት ሩት ባይዘይ ሮሜ መልእክት ማለት ነው። ዳንን የማይገባት ሴት ኢየሱስ ዘርግንድ ላይ ከገቡ ሰዎች መካከል ብቸኛ ሞዓባዊት ናት። ብቸኛ ከገቡ 5 ሴቶች መካከል ደግሞ አንዷ እሷ ናት። በሞዓብ ደረጃ ብቸኛ። እንደውም ባሏ የተጠራው በሷ ነው። ሩትን ያገባ ቦዔዝ ተብሎ ይከብዳል አይደል? አደገኛ ናት። ሕጉ እምቢ ብሏት ነበር። መጣ ኢየሱስ ጌታ ነው። የመጀመሪያው አይ አልጠቀልልም ሲል ሁለተኛው መጣ ሽሮት እሷንም ጠቀለለ። ሁለተኛውን ለማጽናት የመጀመሪያው ይሻር ዘንድ ይገባው ነበር። ሻረው፣ ሰረዘው፣ ከመንገድ አወጣው። ያልተደሰተበትን አልፈልገውም ያለውን ዞር አረገለትና የሚደሰትበትን የሚፈልገውን ለዘላለም ጽድቅ የሚገኝበትን መሰረተ ኢየሱስ። ክብር ለዘላለም ለስሙ ይሁን። የዚህ ደብዳቤ ጸሐፊ የሚያስቀምጥልን እሱ ነው። የተመሰረተው በምንድን ነው? ቁጥር 10 8 ያኛውን አልፈልግም አለ። 9 ያኛውን አስወግዶ ሁለተኛውን መሰረተ። በምንድን ነው የሚመሰረተው? ይሄኛውስ ታዲያ እግዚአብሔርን ደስ ለማሰኘት ከሆነ በምንድን ነው የሚመሰረተው? ቁጥር 10 ምንድን ነው የሚለው?
በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። አሜን በሉ እስቲ። ለአንዴና ለመጨረሻ ጊዜ በክርስቶስ ሥጋ በኩል በቀረበ መስዋዕት ተቀድሰናል። የመጀመሪያውን ሽሮ ሁለተኛው መሰረት እዚህ ሁለተኛው በምን ይላሉ የዕብራውያን ተደራሲያን። አይ ቲንክ 8ና 9ን አብረውን ብዙ ስላጠኑት ይገባቸዋል። ግን በምን ሲሉ በክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ፣ ለአንዴና ለሁሌ ተቀድሰናል። ከዚህ በኋላ ሰው በክርስቶስ ኢየሱስ በኩል ካልሆነ በቀር ወደ እግዚአብሔር መቅረብ አይችልም። ዘጋው ይሄ ሰውዬ። በቃ ይኸውልህ የእስራኤላውያን የሌዋውያኑ የክህነቱ መንገድ አልፈልገውም ካለ አንተ ኢትዮጵያዊው በምንም መንገድ ልታስደስተው አትችልም። እግዚአብሔር መጣና እንደዚህ አለ፣ ከዚህ በኋላ እምደሰተውና እምፈልገው በክርስቶስ ሥጋ በኩል የሚመጡትን ነው። እነሱ በክርስቶስ ሥጋ በኩል ከመጡ ለአንዴና ለዘላለም ይቀደሳል። መቀደስ ማለት ምን ማለት ነው? የእግዚአብሔር ብቻ መሆን። የእግዚአብሔር ብቻ መሆን ሳንቲፋይ ያደርግሃል። እግዚአብሔር የኔ ንብረት ነው ይላል። በክርስቶስ ሥጋ በኩል ስትመጣ ወደ እግዚአብሔር እንደዚህ የኔ ነው ከዛሬ ጀምሮ። ምን ማለት ነው? ሌላ እንዳይነካው። አይ የቤተ መቅደስ ማንኪያ ወስደህ ቤት ብትበላበት ይገለሃል። ለምን? የቤተ መቅደስ ማንኪያ አይደል እንዴ? 130 ሚሊዮን የሱ አይነት እዚህ ያለ አይደል? ኖ ይሄኛው የኔ ነው፣ ባለቤቱ እኔ ነኝ፣ ቀድሼዋለሁ። እንዴት? በክርስቶስ ሥጋ በኩል የኢየሱስን ሥጋ መስቀል ቆርሶ እግዚአብሔር ቀድሶናል። መቼ? አንዴ። እስከ መቼ? ለዘላለም። ድነት በክርስቶስ ኢየሱስ በኩል ብቻ ነው። ይሄ እውነት እየተነገረ ያለው ለአዳዲስ ሰዎች አይደለም። ቤተ ክርስቲያን ውስጥ ለኖሩ ረጅም ዓመት ምናልባት 15 ዓመት ያክል ለቆዩ የዕብራውያን ሰዎች የተጻፈ መልእክት ነው። ቸርች ሰው ኖሮ ቆይቶ ከርሞ ተምሮ ጸልዮ ጾሞ ተግቶ አይኑን ከኢየሱስ አንስቶ በሌላ መንገድ መጽደቅ ያስባል። የዳንኩ ሰሞን ነበር የሚያነቃቃኝ። አሁንስ ሞተ ነው። አደገ እንዳይመስል። ከኢየሱስ ውጭ ሌላ ነገር ካማረ ጨረሰ እየሄድክ ነው። ሌላ የለንም አይኖርምም። በሕይወት ካለን ስለ ኢየሱስ ነው የምናወራው። በሕይወት ካለን ወንጌል ነው የምንሰብከው። የለም ሌላ ሰው ሰራሽ ነገር፣ ቴክኒክ፣ ታክቲክ፣ አውት ስማርት። እሱ ደጅዛ ዓለም የኳስ ሜዳ ጥበብ ነው። ይሄ ቸርች ነው። የዳነው በወንጌል ነው። የምንኖረው በዚህ ነው። ለዘላለም እግዚአብሔር የተቀበለን በልጁ በኩል ነው። ይሄንን ነው ያደመቀን የምንቀጥለው። አይቻልም በፍጹም ጥሌ ወንጌል ይሄ ቸርች ነው። ተዝናንተን የምንሄድበት ቤት አይደለም። እንደሱ አይነት መዝናኛ ሌላ ቦታ ብዙ አለ። ይሄ ቸርች ነው። አሜን በሏ። በጣም እንድንዋደድ የሚያደርገን ምንድነው? ወንጌል። እናንተን እንደው ኢነርጂ በቃ ጉልበታም አርጎኝ በየሳምንቱ እንደመጣ የሚያደርገኝ ወንጌል። በጣም የምወዳችሁ በዚህ ወንጌል ገብቶኝ ነው። እንዴ እንደዚህ አይደለንም እኮ እኛ እየተዋወቀን ጠብጠብ አይደለም የሚል ስታየው በለው እኮ ነው የሚል። አሁን ደውለህ እወድሃለሁ የኔ ወንድም በጌታ ፍቅር የት ነው ያለው? ጠፋህብኝ። ወንጌል ነው እንዲህ ያደረገ ሰው ያደረገ። እስቲ አሜን በሏ። ምንድን ነው ያለው ጳውሎስ? እንጠፋፋ ነበር አለ እኮ። አጥፊ መቶ አልሚ ጃርጅ አሜን በሏ። ከነርቭ ላይ አመፅ መዞ ጥሎለ ስትከርም በሌላ መንገድ የለም። አንድ ነው መድኃኒቱ፣ ወንጌል ነው። አንድ ነው መፎሻው፣ ወንጌል ነው። አንድ ነው የዘላለም ሕይወት ማግኛው፣ ኢየሱስ ክርስቶስ ይባላል። እግዚአብሔር አብ ያዘጋጀው ይሄ ነው። መንፈስ ቅዱስ የሚመሰክረው ይሄ ነው። እኛም የተሰቀለውን ክርስቶስን እንሰብካል። የለም ሌላ አይቻልም።
የለም ሌላ። ይሄው በክርስቶስ ሥጋ በኩል የመጡ ካሉ ለአንዴና ለመጨረሻ ጊዜ ያለ እግዚአብሔር ያኛው ሪታየር አድርገዋል። በየቀኑ ካህኑ ሥርዓት ይፈጽማል። በየዓመቱ መስዋዕት ያቀርባል። ምን አይነት መስዋዕት ሲል ኃጢአታቸው ሊቀድስ የማይችል አለው። ታውቃለህ ብሉይ ኪዳን ሊቀድሳቸው እኮ አይችልም። ይደግሙታል። ዛሬማ አይችልም። እንደገና ነገም አይችልም። ሁሌ ሰው ከነ ኃጢአቱ ይኖራል እያረገው መጣ። እግዚአብሔር በልጁ በኩል በተቆረሰ ሥጋ በፈሰሰ ደም ለአንዴና ለመጨረሻ ጊዜ ቀድሶናል። the sufficiency of Christ ኢየሱስ በቂ ነው። ኢየሱስ በቂ ነው። አማራጭም አቋራጭም አንፈልግ። ከንቱ ነው፣ ድካም፣ መዘብዘብ ይሏል መጽሐፍ ቅዱስ። ልቤማ እኔ አንዳንዴ ስሰማ ያመኝ ጀምሯል። ጉትት ልቤን ሆላለሁ ቶሎ ልቤ ቦታ ሳይቀይር ጉትት እዚህ አካባቢ መቶ ኩላሊቴ እንዳይጫን ይቅርብኝ። እኔ ወንጌል እስቲ አሜን በሉ። ኢየሱስ ሰው ይበል እስቲ። ተነዳለህ እኮ በእውነት እኮ ነው የምነግራችሁ። ስለ ኢየሱስ ሲነገረው ሰው ምንም ሳይመስለው ስለ ራሱ ሲነገረው የሚያብድ ከሆነ ተንበርክኮ መጸለይ ያለበት ባይዞ ጌታ ሆይ አንተ ሲባል እልል አልኩኝ፣ ኢየሱስ ሲባል ዝም አልኩኝ። ለሞት ነው ወይ ተውከኝ? ወይ መንፈስ ተውከኝ? ምን ነው ጠፋብኝ? ድርቅ ነገር አለብኝ። ኢየሱስ ሲባል እምቢ አለኝ። ቁርጧል እንገራችሁ። ያለ ኢየሱስ እግዚአብሔር አያቀንም። እውነቷችን ናት። በክርስቶስ በኩልስ ለአንዴና ለዘላለም ቀድሶናል። ይሄንን እያከበርክ ስትኖር ነው ቸርች የምትኖረው። ቤተ ክርስቲያን የክርስቶስ አካል ናት። የግለሰብ አይደለችም፣ ጥርቅም አይደለችም። ምናልባት ምክንያት የሆኑ ሰዎችን አድርጓቸው ሊሆን ይችላል እንድትተከል። ጴጥሮስን የሐዋርያት ሥራ ምዕራፍ 2 ላይ እንዳደረገው ምክንያት አድርጎ ሊሆን ይችላል። ቸርች ብትበረታም ብትደክምም የክርስቶስ ናት። የክርስቶስ ናት። ቦዲ ኦፍ ክራይስትን ሬዚስት ለማድረግ እንዳትሞክር። እውነትን ነው። ለምን ቸርች የክርስቶስ ናት። የጥላውን አይደለችም፣ የከለ አይደለችም። እኔም መጥቼ ነው። አሜን በሏ። ሁላችን ተሰብስበን መተን ነው ባይዘው። እዚህ ቤት ከላይና ከታች የሚባል የለም። ወደ ጎን ነው። ከላይ አንድ ነው። ሁለተኛ አራስ የለም። አፍተሮል ብቅ ካለም ደግሞ ታውቃላችሁ እግዚአብሔር እንደማያኖረው። ቢ ሃምብል ዩርሰልፍ። አይ ቦዲ ኦፍ ክራይስት ላይ ሃምብል ነው መሆን ያለበት። እጅ ነው። እጅ አድጎ እግር አይሆንም። በጣም ስፖርት ብታሰራው ቆንጆ እጅ፣ ጡንቻ ያለው እጅ እዚህ ጋር አስቀምጠህ እግር ነርቨስ ሲስተሙ አይገጥምም፣ አያምርም። በእጁ መሄድ አሁን አስበዋል። እግርህን አሁን ነቅየለ በእጅ ብትሄድ እግርህን እዚህ ጋር ባረግልህ ልባውን መውጣት አማረኝ ቢል ቦታው ላይ ሲሆን ቢዩቲፉል። ቀጥሎ ሃርሞኒየስ። ከውበት ውጪ ፋንክሽን ታደርጋለህ። ውበትን አሁን አይን ያማረን ባይዘው ሁሉም እዚህ ጋር ስላለው ነው። ሲፈጥረን በዚህና በዚህ አድርጎት ቢሆን ባይዘው ትዝ አይልህም። በዚህ በኩል አይን እንዴት በዚህ በኩል ይሆናል ነው የምትለው። አያው ከውበቱ ውጪ ያያል። በህይወት አለ። አይን አልፈልግም አንተ እዚህ ላይ መቀመጥ ብትል፣ አይን ከአካል ብትወጣ በቃኝ እንደዚህ እምታምር ክብልል ምትል አይን በቃኝ ብላ ብትወጣ በእውነት አካል ትንሽ ይጎዳል። ያለ አይን ትንሽ ይጎዳል፣ ብዙ አይጎዳል። አይንስ ይወጣች ሳትሞታለች። እዚህ ላይ ማየት እንዳይመስል በህይወት መኖር። በህይወት የምትኖረው አካል ላይ እስካለ ነው። ይወጣ ሳትሞታል። የመጀመሪያ እጅ ባይዘው እዚህ ላይ ያለ ነው እንደሚያስረዳው። አይ በቃኝ ቢል ቢቆረጥ መንገድ ላይ ብታየው እንዴት የሚያምር እጅ ነው ትላለህ እንዴ? የተቃውሞ ጸሎት ጸልየ ፖሊስ ጋር ነው የምትደውለው። ማን ነው እዚህ ጋር እጅ ቆርጦ የሚራመድ እጅ ነው የቻላቀም እጅ የሚንቀሳቀሰው አካል ላይ እስካለ ነው። ጎናቸው ሰው በትትና አብረን ነው በህይወት የምንኖረው በሉት። አው ንገሩት። ይሄ በጣም ስለምወዳችሁ ነው የምለው። አንዱ አንዱን አያኖረውም። ህይወት ክርስቶስ ነው። ህይወት የሚወጣው ከራስ ነው።
ከራስ የሚወጣውን ህይወት ግን ተካፍለን ነው የምንቀጥለው እንጂ እጅ ህይወት ሰጪ አይደለም። ህይወት ሰጪ ራስ ነው። እጅ አካል በሙሉ ተመሳሳይ ህይወት አይደለም። አንድ ነው ህይወት። እዚህና እዚህ ጋር ያለው ህይወት ተመሳሳይ ነው። አንድ ህይወት ነው። እስቲ ጮክ በሉና ህይወታችን ክርስቶስ ነው በሉ እስቲ።